በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳቸው። የልደት በዓል ሰማይና ምድር የተገናኙበት የታላቅ ፍቅር ድልድይ የጌታችን የኢየሱስ ክርስቶስ የልደት በዓል ነው። ሰማይ ወደ ምድር የወረደበት፣ ምድርም ወደ ሰማይ ከፍ ያለችበት የታላቅ እርቅና የፍቅር በዓልም ነው። ይህ ዕለት የማይታየው የታየበት፣ የማይዳሰሰው የተዳሰሰበት፣ በሰማያዊ ዙፋን መላእክት በፍርሃት የሚሰግዱለት ጌታ በምድራዊ ግርግም ውስጥ እንደ ሕፃን የታቀፈበት ድንቅ ምስጢር ነው። ሰማያዊ ምድራዊው ሰማይ ዙፋኑ የሆነ አምላክ ለሰው ልጅ ፍቅር ሲል እንደ ምስኪን ድሃ በቤተልሔም ዋሻ ተወለደ። የማይወሰነው ተወሰነ፣ የማይራበው ተራበ። የሰማያዊው ጌታ ምድራዊ ባህሪን ገንዘቡ ያደረገበት ትሕትናው ነው። ምድራዊ ሰማያዊ በአንጻሩ ደግሞ በእርሱ ልደት ምክንያት እኛ ምድራውያን የሆንን ሰዎች የሰማይ ዜግነትን አገኘን። በኃጢአት ምክንያት ዘግቶ የነበረው የሰማይ ደጅ ተከፈተ። መላእክትና ሰዎች በአንድነት ቆመው ዘመሩ። ይህ ልደት የእርሱ ብቻ ሳይሆን የሁላችንም ልደት ነው። ምክንያቱም እርሱ በሥጋ ባይወለድ ኖሮ እኛ በመንፈስ ዳግመኛ ተወልደን የእግዚአብሔር ልጆች መሆን ባልቻልን ነበር። ፍጥረታት ሁሉ ከዋክብት እስከ እንስሳት፣ ከመላእክት እስከ እረኞች በዚህ የብርሃን ልደት ተደስተዋል። ምክንያቱም የፍጥረት ሁሉ ጌታ ፍጥረቱን ሊያድስ መጥቷልና። ይህ በዓል ከትንቢት ጀምሮ እስከ ቤተልሔም ግርግም ድረስ ያለው ሂደት የሚያስተምረን ሶስት ታላላቅ እውነታዎች ነው። የእግዚአብሔር ታማኝነት፣ 5500 ዘመን ተስፋ ቃሉን ጠብቆ መፈጸሙ፣ የትህትና ኃይል፣ ዓለምን ለማሸነፍና ሰውን ለማዳን የተመረጠው መንገድ ትህትና ግርግም መሆኑ፣ ሶስተኛው የተዋሕዶ ምስጢር መለኮትና ትስብእት ያለመለወጥና ያለመለያየት አንድ መሆናቸው። በዚህ በዓል ላይ ልባችንን እንደ ቤተልሔም ዋሻ አዘጋጅተን እንደ ሰብአ ሰገል የፍቅርና የንጹሕ ልብ እጅ መንሻ ይዘን እንድንመጣ ያስፈልጋል። ወደ ማብራሪያውና ጥልቅ መለኮታዊ ምስጢር እንሻገር። ትንቢታዊ ጥቅሶች ከነ ምስጢራቸው። አንደኛ የድንግል መጽነስ ኢሳይያስ 7:14 እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ማብራሪያ ነቢዩ ኢሳይያስ ይህን የተናገረው ከክርስቶስ ልደት 700 ዓመታት በፊት ነው። ድንግል የሚለው ቃል በዕብራይስጡ አልማህ ሲሆን ትርጓሜውም ያላገባችና ለአቅመ ሔዋን የደረሰች ንጽሕት ሴት ማለት ነው። ምስጢሩ ጌታ ያለ ወንድ ዘር መወለዱ የሚሳነው ነገር አለመኖሩን ያሳያል። አዳም ከድንግል መሬት ሰው ያልሰራባት እንደተገኘ ዳግመኛ አዳም ክርስቶስም ከድንግል ማርያም ዘእንበለ ዘርአ ብእሲ ተገኘ። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ሲሆን ይህም መለኮትና ትስብእት ሰውነት ተዋህደው አንድ አካል አንድ ባህሪ መሆናቸውን ያመለክታል። ምሳሌ ብርሃን በመስታወት ውስጥ ሲያልፍ መስታወቱን ሳይሰብረውና ሳይለውጠው እንደሚያልፍ ሁሉ የሰማይና የምድር ጌታም የድንግልና ማኅተሟን ሳይለወጥ ተወልዷል። ሁለተኛ የሕፃኑ ማንነት ኢሳይያስ 9:6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይባላል። ማብራሪያ ይህ ጥቅስ ስለ ጌታ ከሃሊ አምላክ ለፍጹም ሰው መሆኑን ይናገራል። ሕፃን ተወልዶልናል ሲል ሰው መሆኑን፣ ኃያል አምላክ ሲል ደግሞ አምላክነቱን ይገልጻል። ምስጢሩ ድንቅ መባሉ ሰው ሲሆን አምላክነቱ ስላልተለወጠ አምላክ ሲሆን ሰው ስለሆነ ነው። ሰውና አምላክ መባሉ የማይመረመር ተዋህዶውን ያሳያል። የሰላም አለቃ መባሉ ደግሞ በሞቱ በሰማይና በምድር መካከል ሰላምን ስለመሰረተ ነው። አስተማሪ ምሳሌ ወርቅና እሳት ቢዋሃዱ ወይም ቢጋገሩ ወርቁ የእሳቱን ቃጠሎ፣ እሳቱ ደግሞ የወርቁን መልክ ይይዛሉ። ክርስቶስን በመለኮቱ እሳትነት የሰውን ሥጋ አላቃጠለውም፣
በስጋው ደካማነት ደግሞ መለከቱ አልደከመም። ሶስተኛ የትውልድ ስፍራው ሚክያስ 5:2 አንቺ ቤተልሔም ኤፍራታ ሆይ ከአንቺ አወጣጡ ከጥንት የሆነ በእስራኤል ላይ ገዥ የሚሆን ይወጣልኛል። ማብራሪያ ቤተልሔም ማለት የእንጀራ ቤት ማለት ነው። ጌታ በዚች ቦታ መወለዱ ለዓለም ሕይወትን የሚሰጥ የሕይወት እንጀራ እርሱ መሆኑን ለማሳየት ነው። ሚስጥሩ አወጣጡ ከጥንት የሆነ የሚለው ሐረግ ጌታ ሁለት ልደታት እንዳሉት ያሳያል። አንደኛው ቀዳማዊ ልደት ከአብ ያለ እናት መወለዱ ሲሆን ሁለተኛው ደግሞ ዳህራዊ ልደት ከድንግል ማርያም ያለ አባት መወለዱ ነው። ምሳሌ ፀሐይ ከጧት ጀምሮ ብርሃን እንደምትሰጥ ብርሃን መለኮቱም ዓለም ሳይፈጠር ከአብ የተገኘ ቢሆንም በጊዜው ግን በቤተልሔም በሥጋ ተገለጠ። አራተኛ መንግስታዊው ስልጣኑ ዘፍጥረት 49:10 የሕግ ሰጪም ከእግሮቹ መካከል አይታጣም፣ የሕዝቦች መታዘዝ ለእርሱ እስኪሆን ድረስ። ማብራሪያ ያዕቆብ ለልጁ ለይሁዳ የሰጠው ምርቃት ሲሆን መሲሁ ከይሁዳ ነገድ እንደሚወጣና የምድር ነገሥታት ሁሉ ለእርሱ እንደሚገዙ ያሳያል። ሚስጥሩ ጌታ የይሁዳ አንበሳ ተብሎ ይጠራል። ይህ የሕግ ሰጪ መባሉ የኦሪትን ሕግ ለመፈጸምና ለሐዲስ ኪዳን የጸጋ ሕግን ለመስጠት መምጣቱን ያረጋግጣል። ምሳሌ አንድ ትልቅ ንጉሥ ወደ አንድ መንደር ሲመጣ መንደሩ በሙሉ እንደሚታዘዝለት ክርስቶስም ሲመጣ ሕዝብና አሕዛብን በአንድ መንጋ የሰበሰበ እውነተኛ እረኛ ነው። አምስተኛ የነገሥታት ስግደት መዝሙር 71 10-11 የተርሴስና የደሴቶች ነገሥታት እጅ መንሻን ያመጣሉ። የአረብና የሳባ ነገሥታት ስጦታን ያቀርባሉ። ነገሥታት ሁሉ ይሰግዱለታል። ማብራሪያ ይህ ትንቢት ሰብአ ሰገል ከሰለስቱ ነገሥታት ከሩቅ ምስራቅ መጥተው ለጌታ መገበራቸውን የሚገልጽ ነው። ሚስጥሩ አምላክ በሥጋ ተገልጦ ሳለ ነገሥታት መጥተው መስገዳቸው እርሱ የነገሥታት ንጉሥ መሆኑን ምስክርነት ይሰጣል። አሕዛብም ወደ እምነት እንደሚገቡ ማሳያ ነው። ምሳሌ አንድ ባለጠጋ ለድሃ ቢሰጥ አይገርምም። ነገር ግን ዓለምን የፈጠረ ጌታ በግርግም ተኝቶ ሳለ ታላላቅ ነገሥታት መጥተው መስገዳቸው መለኮቱን ታላቅነትና የትህትናውን ጥልቀት ያሳያል። ስድስተኛ የመጀመሪያው የምስራች ዘፍጥረት 3:15 በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል። ማብራሪያ ይህ ጥቅስ የመጀመሪያው ወንጌል ይባላል። እግዚአብሔር አዳምና ሔዋንን ካጽናና በኋላ እባቡን ወይም ዲያብሎስን የረገመበት ነው። ሚስጢሩ የሴቲቱ ዘር የተባለው ክርስቶስ ነው። ዘር ከወንድ እንደሚገኝ ቢታወቅም እዚህ ጋር ግን የሴቲቱ ዘር መባሉ ጌታ ያለ ወንድ ዘር ከድንግል ብቻ እንደሚወለድ ያሳያል። ዲያብሎስ የአዳምን እግር ተረከዝ ቢነክስም ቢጥለውም ክርስቶስ ግን በልደቱና በስቅለቱ የዲያብሎስን ራስ ቀጥቅጦታልና። ምሳሌ አንድ ሰው በጠላት ተይዞ ቢታሰር ነፃ የሚያወጣው ከጠላቱ የሚያበረታ ኃያል ሰው እንደሚያስፈልገው ሁሉ የሰው ልጅም በዲያብሎስ ባርነት ወድቆ ሳለ አምላክ ሰው ሆኖ መጥቶ ነፃ ወጣን። ሰባተኛ የጌታ መገለጥና ብርሃን ኢሳይያስ 9:2 በጨለማ የሄደ ሕዝብ ታላቅ ብርሃን አየ፣ በሞት ጥላ አገር ለኖሩ ብርሃን ወጣላቸው። ማብራሪያ ነቢዩ ኢሳይያስ ዓለም በኃጢአትና በድንቁርና ጨለማ ውስጥ ተውጣ በነበረችበት ጊዜ ክርስቶስ እንደ ፀሐይ ወጥቶ ዓለምን እንደሚያበራ የተነገረ ትንቢት ነው። ሚስጢር የሞት ጥላ የተባለው የዲያብሎስ ግዛትና ኃጢአት ነው። ጌታ ሲወለድ በቤተልሔም ዋሻ ውስጥ የታየው ብርሃን በሥጋዊ ዓይን የሚታይ ብቻ ሳይሆን የሰው ልጅን አእምሮ የሚያበራ የእውነት ብርሃን ወንጌል ምሳሌ ነው። ምሳሌው በአንድ ጨለማ ቤት ውስጥ መብራት ሲበራ ጨለማ ወዲያው እንደሚጠፋ ክርስቶስም ወደ ዓለም ሲመጣ 5500 ዘመን የኃጢአት ጨለማ ተወግዷል። ስምንተኛ የእመቤታችን የዘር ሐረግ ኢሳይያስ 11:1 ከእሴይ ግንድ በትር ትወጣለች፣ ከስሩም ቁጥቋጦ ያፈራል። ማብራሪያ እሴይ የንጉሥ ዳዊት አባት ነው። ይህ ትንቢት መሲሁ ከዳዊት ወገን እንደሚወለድ ያረጋግጣል።
ምሳሌ በትር የተባለች እመቤታችን ቅድስት ድንግል ማርያም ናት። በትሯ ከአሮን በትር ጋር ትመሳሰላለች። ቁጥቋጦ ወይም ፍሬው ደግሞ ጌታችን ኢየሱስ ክርስቶስ ነው። ይህም ጌታ ፍጹም ሰው ሆኖ ከሰው ባሕርይ እንደሚወለድ ያሳያል። አስተማሪ ምሳሌ አንድ የደረቀ የሚመስል ዛፍ በጸደይ ወቅት አዲስ ቅርንጫፍና አበባ እንደሚያወጣ ከተረሳውና ከተዋረደው የዳዊት ዘር የዓለም መድኃኒት ተገኘ። 9ኛ የሕፃናት እልቂት ትንቢት ኤርምያስ 31:15 ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ፣ ራሔል ስለ ልጆቿ አለቀሰች የሉምና። ማብራሪያ ይህ ትንቢት ጌታ በተወለደ ጊዜ ሄሮድስ ሕፃናትን እንደሚያስገድል የሚገልጽ ነው። ማቴዎስ ወንጌል ላይም ተጠቅሷል። ማቴዎስ 2:18 ሚስጥሩ ራሔል የቤተልሔም እናቶች ምሳሌ ናት። ጌታ በተወለደ ጊዜ መከራና ስደት አብሮት እንደነበር ያሳያል። ይህ መከራ ግን የሰው ልጅን ነፃ ለማውጣት የሚከፈል ዋጋ መጀመሪያ ነበር። ምሳሌ አንድ አልማዝ ከመሬት ተቆፍሮ ሲወጣ መከራና ግፊት እንደሚበዛበት ሁሉ የዓለም ብርሃን የሆነው ክርስቶስም ሲወለድ ዓለም በጭካኔ ተቀበለችው። 10ኛ የምስራቅ ደጅ ትንቢት ሕዝቅኤል 44:2 ይህች በር ተዘግታ ትኖራለች እንጂ አትከፈትም፣ ሰውም አይገባባትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግታ ትኖራለች። ማብራሪያ ነቢዩ ሕዝቅኤል በራእይ ያያት የተዘጋች በር ናት። ይህች በር የእመቤታችን የቅድስት ድንግል ማርያም የድንግልና ምሳሌ ናት። ምስጢር ጌታ ከእመቤታችን ከቅድስት ድንግል ማርያም ሲወለድ ድንግልናዋን አልለወጠውም፣ አልቀደደውም። ሰው አይገባባትም ማለቱ ደግሞ ከእርሱ በኋላ ሌላ ልጅ እንደማይኖርና ዘለዓለማዊ ድንግል መሆኗን ያረጋግጣል። ምሳሌ ሐሳብ ከአእምሮ ሲወጣ አእምሮ ሳይከፈት እንደሚቀር ቃለ እግዚአብሔርም ከድንግል ሲወለድ አይተመ ድንግልናዋ ሳይለወጥ ወጥቷል። ማጠቃለያ እነዚህ 10ሩ ትንቢቶች ቀደም ብለው የተጠቀሱ 6ቱና አሁን ያቀረብናቸው 4ቱ በአንድ ላይ ሲታዩ የክርስቶስ ልደት ከማን? ከድንግል ማርያም። ከየትኛው ነገድ? ከይሁዳ ወይም ከእሴይ። የት? ቤተልሔም። እንዴት? ያለ ወንድ ዘርና ለምን ዓለምን ለማዳን እንደሚሆን ሙሉ ስዕል ይሰጡናል። ቤተልሔም ሄደው ጌታን ተሳለሙ። ቅዱሳን አባቶቻችን በብሉይ ኪዳን የተከናወኑ ድንቅ ነገሮችን ለክርስቶስ ልደትና ለድንግል ማርያም ምስክርነት አቅርበውታል። አንደኛ የሙሴ ዕፀ ጳጦስ ዘጸአት 3:1-6 ታሪኩ ነቢዩ ሙሴ በኮሬብ ተራራ ላይ እሳት የሚነድባት ቁጥቋጦ ዕፀ ጳጦስ አየ። ቁጥቋጧ በእሳት ብትቃጠልም ቅጠሏና ቅርንጫፏ ግን ምንም አልሆነም ነበር። ምስጢሩ እሳቱ የመለኮት ምሳሌ ሲሆን ቁጥቋጧ ዕፀ ጳጦስ የድንግል ማርያም ምሳሌ ናት። መለኮታዊ እሳት በማኅፀኗ ሲያድር ድንግልናዋን አላጠፋውም፣ ሥጋዋንም አላቃጠለውም። አስተማሪ ምሳሌ ብረት በእሳት ውስጥ ሲገባ ቀይ እሳት ይሆናል። ነገር ግን ብረቱ ወደ እሳትነት እሳቱም ወደ ብረትነት ሳይለወጡ በአንድነት ይቆያሉ። ጌታም በድንግል ማርያም ማኅፀን ሲያድር መለኮትነት አልተለወጠም፣ የእርሷም ሰውነት አልጠፋም። ሁለተኛ የጌዴዎን ጸምር መሳፍንት 6:36-40 ታሪኩ ጌዴዎን እግዚአብሔርን ምልክት ሲጠይቅ በሌሊት ጠል እንዲወርድና የተዘረጋው የሱፍ ግምጃ ጸምር ብቻ እንዲርስ በዙሪያ ያለው ምድር ግን ደረቅ እንዲሆን ለመነ። በነጋታው ሱፉ ብቻ ረጥቦ ተገኘ። ምስጢር ሱፉ የድንግል ማርያም ምሳሌ ነው። ጠሉ ደግሞ ከሰማይ የወረደው የእግዚአብሔር ቃል ክርስቶስ ምሳሌ ነው። ጠሉ ሱፉን ሳይቀደውና ሳይቀይረው እንደረጠበው ጌታም የእመቤታችንን ድንግልና ሳይለወጥ ተወለደ። ምሳሌ እንደ ጤዛ ዝም ብሎ እንደሚወርድ ጠል ጌታም በግርማ መለኮት ሳይሆን በትህትናና በጸጥታ ወደ ዓለም መጣ። 3 የአሮን በትር ዘኍልቍ 17:8 ታሪኩ የአሮን በትር ለብቻዋ ተለይታ ባደረች በአንድ ሌሊት ውስጥ ውሃ ሳታገኝና ሳይተክሏት ለምልማ አብባና ለውዝ አፍርታ ተገኘች። ምስጢር በትሯ የእመቤታችን ቅድስት ድንግል ማርያም ምሳሌ ናት። በትር ደረቅ እንደሆነችና ያለ እርጥበት ፍሬ እንደማታፈራ ድንግል ማርያምም ዘእንበለ ዘርአ ብእሲ ያለ ወንድ ዘር
ክርስቶስን ወለደች። ፍሬው ለውዙ የክርስቶስ ምሳሌ ነው። ምሳሌ መሬት ያለ ዘርና ያለ ገበሬ ጥረት ሳርን እንደምታበቅ ጌታም በድንግል ማርያም ማኅፀን ያለ ዘር አበሲ ተወለደ። 4 የዳንኤል ድንጋይ ዳንኤል 2:34-35 ታሪኩ ነቢዩ ዳንኤል በሕልሙ እጅ ሳይነካት ከተራራ የተፈነቀለችና የወርቁንና የናሱን ምስል የሰበረች ድንጋይ አየ። ያቺ ድንጋይም ተራራ ሆና ምድርን ሞላች። ምስጢር ተራራው የእመቤታችን የቅድስት ድንግል ማርያም ምሳሌ ነው። ድንጋይዋ ደግሞ የክርስቶስ ምሳሌ ናት። እጅ ሳይነካት መባሉ ያለ ወንድ ዘር መወለዱን ሲያመለክት፣ ተራራ ሆና ምድርን መሙላቷ ደግሞ ወንጌሉ በዓለም ሁሉ መስፋፋቱን ያሳያል። ምሳሌ አንድ ሐኪም መድኃኒት ሲቀምም ከእጽዋት እንደሚቀዳ ጌታም ለዓለም መድኃኒት ሊሆን ከድንግል ተቀዳ ተወለደ። 5 የሕዝቅኤል ዝግበር ሕዝቅኤል 44:1-2 ታሪኩ የነቢዩ ሕዝቅኤል በምስራቅ በኩል ያለችና የተዘጋች ቤተ መቅደስ አየ። እግዚአብሔርም ይህች በር ተዘግታ ትኖራለች፣ የእስራኤል አምላክ ገብቶባታልና አለው። ምስጢር በሩ የእመቤታችን የቅድስት ድንግል ማርያም ማኅፀን ምሳሌ ነው። ጌታ ወደ ዓለም ሲመጣ በድንግልና ገባ፣ ሲወጣም በድንግልና ወጣ። ከወለደችውም በኋላ ድንግልናዋ እንደተጠበቀ ይኖራል። ምሳሌ ሐሳብ ከሰው አእምሮ ሲወጣ አእምሮን ሳይከፍተውና ሳይሰነጥቀው እንደሚወጣ ቃል ወልድ ከድንግል ሲወለድም ማኅተመ ድንግልናዋን አላፈረሰም። ፍጥረትም ዘመረ ሃሌሉያ ያለ ከሊቃውንት ምስክርነት ጋር ምንም እንኳን ሥጋን የተዋሃደ ወልድ ብቻ ቢሆንም በሥራው ግን የሥላሴ በእመቤታችን ማኅፀን አባቶች እንዲያብራሩታል። ቅዱስ ቴዎዶስዮስ ሃይማኖተ አበው ዘእስክንድርያ ሥጋዊን ወይም ሰው መሆንን የወደደ አብ ነው። በሥጋ የተገለጠ ወልድ ነው። ያንንም ሥጋ የቀደሰ መንፈስ ቅዱስ ነው ይላል። መተርጉማን ከእመቤታችን የተነሳው ሥጋ የረከሰ ሆኖ ቀደሰ ማለት ሳይሆን አቀባ እምከርሰ እማ የሚለውን መጠበቅ መደብነቱ የመንፈስ ቅዱስ ድርሻ ስለሆነ ነው ብለዋል። ያጸና አብ ነው። ሌላው የከፈለ ያዋሃደ መንፈስ ቅዱስ ነው። የተዋሃደ ወልድ ነው። ምስጢር ይህ የሚያሳየው ሦስቱም አካላት በሰው መዳን ላይ የነበራቸው ፈቃድና ምክር አንድ መሆኑ ነው። ቅዱስ ጎርጎርዮስ ዘእንዝናዙ ሃይማኖተ አበው ምዕራፍ 46 ክፍል 2 ቁጥር 27 አብ ፈቀደ፣ ወልድም ታዘዘ፣ መንፈስ ቅዱስም ወረደ። ማብራሪያ አብ በመፍቀዱ ወልድም በፈቃዱ በመውረዱ መንፈስ ቅዱስም በማኅፀነ ድንግል በመክፈሉና በማዋሃዱ ሥጋዌ ተፈጸመ ይላል። የማይወሰነው መወሰኑ ምስጢረ ማኅፀን የማይወሰነው አምላክ በማኅፀን መወሰኑን ቅዱሳን አባቶች ድንቅ እያሉ ያደንቁታል። ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 66 ክፍል 1 ቁጥር 7 ላይ ፍጥረት ሁሉ የማይችለው አምላክ በድንግል ማርያም ማኅፀን ተወሰነ። ይህም የሆነው እኛን ከጠበበች የኃጢአት ዓለም ሊያወጣን ነው። ማብራሪያ ሊቁ እንደሚለው ጌታ በማኅፀን የተወሰነው ከድንግል የነሳውን ሥጋ መለኮታዊ ለማድረግና የእኛን የተዋረደ ባሕሪ ከፍ ለማድረግ ነው። ቅዱስ አትናቴዎስ ሃይማኖተ አበው ምዕራፍ 28 ቁጥር 9 እግዚአብሔር ቃል ሰው የሆነው እኛን አምላክ ሊያደርገን ወይም የጸጋ አማልክት ሊያደርገን ነው። እርሱ በማኅፀን የተወሰነው እኛን ከሞት እስራት ሊፈታን ነው። ምሳሌ ጌታ በማኅፀን መቆየቱ ልክ እንደ አንድ ንጉሥ ለታላቅ ዓላማ በድብቅ እንደሚዘጋጅ እርሱም ዓለምን ለመቤዠት በድንግል ማኅፀን ለ9 ወር ቆየ። እንደ ቃል ይደረግልኝ የማለቷ ምስጢርና ድርሻ ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ትርጓሜ ላይ እንደሚገኘው በሔዋን ምክንያት የተዘጋው የገነት ደጅ በማርያም እሽታ ተከፈተ ይላል። ማብራሪያ እመቤታችን እንደ ቃል ይደረግልኝ ስትል ለፈጣሪዋ ነፃ ፈቃዷን ሰጠች። ይህ ባይሆን ኖሮ ሥጋዌ አይፈጸምም ነበር። ምስጢር ሃይማኖተ አበው እንደሚመሰክረው መለኮትና ትስብእት ሰውነት የተዋሃዱት በዚህ ቅጽበት ነው። ቃል መልአኩን በጆሮዋ ሰምታ በልቧ ስታምን ቃለ እግዚአብሔር በማጸኗ ተጸነሰ። ፍጹም ሰው መሆኑን ስለማረጋገጥ ቅዱስ ቄርሎስ ዘእስክንድርያ
ሃይማኖተ አበው ምዕራፍ 73 ክፍል 1 ቁጥር 18 እስከ 20። መለኮት ከሥጋ ጋር ተዋሃደ እንጂ መለኮት ወደ ሥጋነት አልተለወጠም፣ ሥጋም ወደ መለኮትነት አልተለወጠም። ማብራሪያ ሊቁ ቅዱስ ቄርሎስ ጌታ ፍጹም ሰው መሆኑን ሲያብራራ እንደ ማንኛውም ሕፃን በማኅፀን ማደጉንና መወለዱን እንደ ትልቅ ማስረጃ ያቀርባል። ይህ ካልሆነ ሰው ሆነ የሚለው ቃል ትርጉም አይኖረውም ነበር። የ5500 ዘመን ምስጢር። ይህ በቅዱሳን መጻሕፍትና በትርጓሚያት በተለይ በአቡሻህርና በነገረ ማርያም በቀለሜንጦስ ሰፍሮ የሚገኝ ሲሆን ሊቃውንቱ እንዲህ ይሉታል። ጌታ በ5 ቀን ተኩል እመጣለሁ ያለው ቃል ኪዳን በ5500 ዘመን ተተርጉሟል። ጌታ 9 ወር በማኅፀን መቆየቱ 5000 ዓመታትን 5ቱን ቀን ሲወክል 5ቱ ቀናት ደግሞ 500 ዓመታትን ግማሽ ቀን ይወክላሉ። ይህም እግዚአብሔር የጊዜያት ሁሉ ባለቤት መሆኑንና ቃሉን ጠብቆ መምጣቱን ያሳያል። ምስጋና አምላክን ሲያከብሩ አንደኛ በግርግም መገኘቱ የመዋረዱ ምስጢር። የበኩር ልጇንም ወለደች፣ በጨርቅም ጠቀለለችው፣ በእንግዶች ማደሪያ ስፍራ ስላልነበራቸው በግርግም አስተኛቸው። ሉቃስ 2:7። ግርግም የእንስሳት መኖ መያዣ ነው። የሰው ልጅ በኃጢአቱ ምክንያት አእምሮ ከሌላቸው እንስሳት በታች በሆነ ባህሪ ወድቆ ነበር። ጌታ በግርግም መገኘቱ እኛን ካለንበት እንስሳዊ ባህሪ ስጋዊ ምኞት አውጥቶ ወደ ቀደመው ክብራችን ሊመልሰን መጣ። የሊቃውንት ምስክርነት። ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነው አምላክ ለእኔ ሲል በጠበበች ግርግም ተኛ። ይህ የሆነው እኔን የሰማይ ዜጋ ለማድረግ ነው። ዮሐንስ አፈወርቅ ድርሳነ ልደት። በጨርቅ መጠቅለሉ የመሸፈኑ ምስጢር። ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ሉቃስ 2:12። ምስጢር አዳም በኃጢአቱ ምክንያት የጸጋ ልብሱን አጥቶ ራቆቱን ሆኖ ነበር። ጌታ በጨርቅ መጠቅለሉ የአዳምን ራቆትነቱን የመሸፈንና የጸጋ ልብስን ለማልበስ የመጣ መሆኑን ያሳያል። እንዲሁም ሕግን ሊፈጽም እንደመጣ በሕግ መጠቅለሉን ያመለክታል። የሊቃውንት ምስክርነት። ቅዱስ ቄርሎስ ዘእስክንድርያ ሃይማኖተ አበው የብርሃን ልብስን ለፍጥረት የሚያለብስ እርሱ በጨርቅ ተጠቀለለ፣ ይህም የኛ የባሕርይ ውርደት ለመሸፈን ነው ይላል። የከብቶች መገኘት የመታወቁ ምስጢር። በሬ አዋቂውን አህያም የጌታውን ጋጣ አወቀ። ኢሳይያስ 1:3። ምስጢር በቤተልሔም ዋሻ በሬና አህያ መገኘታቸው ትንቢቱን ለመፈጸም ነው። በሬው የኦሪት የአይሁድ፣ አህያው ደግሞ የአሕዛብ ምሳሌ ነው። ጌታ ለሁለቱም ወገኖች መዳን መሆኑን ያሳያል። ምሳሌ ሰዎች አምላካቸውን በካዱበትና ባላወቁበት ሰዓት እንስሳት ግን ፈጣሪያቸውን በትንፋሻቸው ሊያሞቁት መገኘታቸው የሰውን ልጅ ክህደትና የእንስሳትን ታማኝነት ያሳያል። የኮከብ መታየት የመሪነት ምስጢር። እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ማቴዎስ 2:9። ምስጢር ይህ ኮከብ እንደ ተራ ከዋክብት ሳይሆን በቀን የሚበራ ዝቅ ብሎ የሚሄድና መሪ ነበር። ይህም የመላእክት ምሳሌ ነው። ጌታ አሕዛብን ሰብአ ሰገልን ወደ እውነት ብርሃን ለመጥራት የተጠቀመበት ጥበብ ነው። የሊቃውንት ምስክርነት። ቅዱስ ሳዊሮስ ዘአንጾኪያ እንዲህ ይላል። ኮከብ የሕግ መሪ ነው። ሰብአ ሰገልን ከሩቅ አገር ስቦ ያመጣው የጌታ ቸርነት በኮከብ ተመስሎ ነው። የመላእክትና የእረኞች ምስጋና የእርቅ ምስጢር። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን አሉ። ሉቃስ 2:13። ምስጢር መላእክትና ሰዎች በአንድነት መዘመራቸው በሰማይና በምድር መካከል የነበረው የጥል ግድግዳ መፍረሱን፣ እርቅ መውረዱን ያሳያል። ቤተልሔም በዚያ ሰዓት ምድራዊት ሰማይ ሆና ነበር። ምሳሌ አንድ ንጉሥ ወደ አንድ ከተማ ሲገባ ሰላም እንደሚታወጅ የሰላም ንጉሥ ክርስቶስም ሲወለድ ለዓለም ሰላም ተሰበከ። የመላእክቱ መገለጥና ለእረኞች ያበሰሯቸው ብስራት። መላእክት ብስራቱን መጀመሪያ ለእረኞች የነገሩበት ምክንያት ትህትናን ለማስተማር። ጌታ የተወለደው በትህትና ስለሆነ ብስራቱም ለትሑታን እረኞች ተገለጠ። እውነተኛ እረኛ መሆኑን ለማሳየት እርሱ ስለ በጎቹ ነፍሱን አሳልፎ የሚሰጥ እውነተኛ እረኛ መሆኑን ለማብሰር ነው። የመላእክት መዝሙር ምስጢር ሉቃስ 2:14። ክብር ለእግዚአብሔር በአርያም
ቀድሞ ሰው እግዚአብሔር በበደለ ጊዜ ክብር ተለይቶት ነበር። አሁን ግን በልጁ አማካኝነት ክብር ተመለሰ። ሰላም በምድር በእግዚአብሔርና በሰው በመላእክትና በሰው መካከል እርቅ ሆነ። ለሰውም በጎ ፍቃድ እግዚአብሔር ሰውን ለማዳን ያለው በጎ ፍቃድ ተፈጸመ። የሰብአ ሰገል እጅ መንሻና ሚስጥሩ። ሰብአ ሰገል ጥበበኞች ነገሥታት ከሩቅ ምስራት ኮከብ መርቷቸው መጥተው ለሕፃኑ 3 አይነት ስጦታዎች አቅርበዋል። ሊቃውንተ ቤተ ክርስቲያን ለምሳሌ ቅዱስ ዮሐንስ አፈወርቅና ቅዱስ ያዕቆብ ዘስሩግ እነዚህ ስጦታዎች ከክርስቶስ ባህሪ ጋር በማዛመድ እንደዚህ ይተረጉሟቸዋል። አንደኛ ወርቅ። ሚስጥሩ ወርቅ የንግስና ምልክት ነው። ጌታችን የዘላለም ንጉሥ መሆኑን ለመመስከር ወርቅ አቀረቡለት። ሊቃውንት እንደሚሉት ወርቅ በእሳት ቢፈተን አይጠፋም። የክርስቶስ አምላክነትና ንግስና የማይለወጥ ዘላለማዊ መሆኑን ያሳያል። ሁለተኛ ዕጣን። ሚስጥሩ ዕጣን ለአምላክ የሚቀርብ የመስዋዕት ምልክት ነው። ጌታችን ሰብአዊ ንጉሥ ብቻ ሳይሆን አምልኮ የሚገባው እውነተኛ አምላክ መሆኑን ለማብሰር ዕጣን አቀረቡለት። ሊቃውንት እንደሚሉት ዕጣን ሲታጠን መዓዛው ወደ ላይ እንደሚወጣ የጌታን መለኮታዊ ኃይሉና ስልጣኑን ያሳያል። 3 ከርቤ። ሚስጥሩ ከርቤ መራራ ነው። ለቁስል መድኃኒትና ለበድን ለሬሳ መከላከያነት ያገለግላል። ይህ ጌታችን ሰው ሆኖ ለዓለም ድህነት መከራ እንደሚቀበልና እንደሚሞት የሚያሳይ ትንቢታዊ ስጦታ ነው። ሊቃውንት እንደሚሉት ከርቤ የጌታን ሕማማትና ሞት ቢገልጽም መራራነቱ ግን ለሰው ልጅ የሕይወት ጣዕም መሆኑን ያመለክታል። ምሳሌ አንድ ሐኪም ታካሚውን ለማዳን መራራ መድኃኒት እንደሚሰጥ ጌታም የሞታችን መራራነት በከርቤ በሞቱ ሊያጣፍጥልን መጣ። የጌታ ልደት ለእኛ ለሰዎች የተደረገ ታላቅ የፍቅር ስጦታ ነው። ሊቃውንት በሃይማኖተ አበው ላይ እንደገለጡት ጥቅሞቹን እነዚህ ናቸው። የባህሪ መታደስ። ቅዱስ አትናቴዎስ እንዳለው እኛን አምላክ ያደርገን ዘንድ እርሱ ሰው ሆነ። የጠፋው የአዳም ክብር ተመለሰ። የዲያብሎስ ድል መሆን። በሴቲቱ ዘር አማካኝነት የዲያብሎስ ራስ ተቀጠቀጠ። የሰው ልጅ ከባርነት ቀንበር ነፃ ወጣ። ሰማይና የምድር አንድነት። መላእክትና ሰዎች በአንድነት ማመስገናቸው ሰማይና ምድር መታረቃቸውንና እኛም የእግዚአብሔር ልጆች መባላችንን ያረጋግጣል። የጨለማው መገፈፍ። ዓለም በኃጢአትና በክህደት ጨለማ ውስጥ ሳለች እውነተኛው የጽድቅ ብርሃን ክርስቶስ ወጣላት። እኛ ማድረግ ያሉብን ወሳኝ ነጥቦች። በዚህ ታላቅ በዓል ላይ ክርስቲያን ተገቢውን በረከት እንዲያገኝ እነዚህ 3 ነገሮችን እንዲያደርግ አባቶች ይመክራሉ። ልባችንን ቤተልሔም ማድረግ። ጌታ በዚያች ጠባብ ግርግም እንደተወለደ እኛም ልባችንን ከክፉ ምኞት አንጽተን ቃሉን የምናሳድርበት የልደት ዋሻ ልናደርገው ይገባል። ቅዱስ ቄርሎስ እንዳለው ጌታ የሚወለደው በሥጋ ብቻ ሳይሆን በእኛም ሕይወት ውስጥ በምግባርና በሃይማኖት ሊወለድ ይገባል። እንደ ሰብአ ሰገል ስጦታ ማቅረብ። ለእግዚአብሔር የምናቀርበው ስጦታ ወርቅ ወይም ዕጣን ሳይሆን ንጹሕ ልባችንን፣ ፍቅራችንና ትሕትናችንን ነው። ድሃም መርዳትና የታረዘ ማልበስ ለጌታ ስጦታ ማቅረብ ነው። ሰላምን ማወጅ። መላእክት ሰላም በምድር እንዳሉ እኛም ከበቀልና ከጥል ርቀን ከወንድሞቻችን ጋር በመታረቅ የጌታን የልደት ሰላም በተግባር ልንገልጠው ይገባል። ንስሐ ገብቶ የጌታን ሥጋና ደም መቀበል። የጌታችን የልደት በዓል የሚስጥር የፍቅርና የሰላም በዓል ይሆንልን። ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ። ሮሜ 1:14 ጸልዩ በእንተ ሰላም እንጸልይ። ስለ ሀገራችን እንጸልይ። ስለ ቅዱስ ቤተክርስቲያን እንጸልይ። በጭንቅ በመከራ ስላሉት እንጸልይ። በረሃብ በስደት ስላሉት እንጸልይ። በጽኑ ሕመም ተይዘው ስለሚሰቃዩት እንጸልይ። ስለ ሃይማኖት መሪዎች አባቶቻችን እንጸልይ። ስለ ሀገር መሪዎች እንጸልይ። የሰላም የምሕረት የቸርነት ባለቤት እግዚአብሔር ሰላሙን፣ ምሕረቱን፣ ቸርነቱን አይንሳን። አሜን። ጸሐፊ አባ አትናቴዎስ ወልደ ጎርጎርዮስ ዘዝዋይ ገዳም። አቅራቢ አቤኔዘር ዘተዋሕዶ ገጽ። ታኅሳስ 28 2018። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።
ነው።